እግዚአብሔርን በመስማት የህይወት ስርዓት ውስጥ ለአማኝ እግዚአብሔር የሰጠው የድል ስርዓት ስለሆነ ውስጥ ላይ ድምጽን ማሳደግ በጣም አስፈላጊ ነው። በጣም ወገኖቼ ሆይ እንደ ክርስቲያን እርሱን ለመስማት ዘወትር ከሱ ድምጽ ኋላ ለመሮጥ እንዳለብን መዘንጋት የለብንም። እመኑ። እንደ ክርስቲያን እንደ ክርስቶስ ኢየሱስ ተከታይ በውስጣችሁ ድምጽን ማሳደግ እርሱን በመስማት ለመከተል መጨከን መዘንጋት የለባችሁ። አማኝ ከተባላችሁ ማድረግ ያለባችሁ ነገር ግሮዝ እንዲያመጣ ድምጽ እንዲገዛችሁ ድምጽ ኮንትሮል እንዲያደርጋችሁ ለዚያ ድምጽ ራሳችሁን አሳልፋችሁ የሰጣችሁ ሰዎች ልትሆኑ ግድ ነው። ወገኖች ብዙ ክርስቲያን በትዳሩ፣ በአገልግሎቱ፣ በቢዝነሱ እግዚአብሔርን በመስማት ያለው ልምምድ በጣም ውስን ነው። እያልኩ ያለሁት ስለ ትንቢት አይደለም። ትንቢት ስለመስማት አይደለም። ማውራ ያለሁት እግዚአብሔርን ስለመስማት በዕለት ተዕለት የህይወት ስርዓታችን በመውጣት በመግባታችን ትንቢት በሰዎች የሚመጣ መልእክት አንዱ የእግዚአብሔር ድምጽ ነው። ምንም እንትን የለውም። ግን ዕለት ተዕለት ህይወታችን ውስጥ በየቀኑ እግዚአብሔርን ኮሙኒኬት ማድረግ ጌታን መስማት ያንን ድምጽ በውስጥ ማሳደግ ኢምፖርታንት ነገር በጣም ዋና ነገር ወገኖቼ ወይ ኪሳራዎቻችን ሁሉ ቢሰሉ እስከዛሬ በእኛ ህይወት የመጡት ኪሳራዎች ውጤታቸው ቢሰላ እግዚአብሔርን ካለመስማት የመነጩ ብቻ እንደሆኑ በጣም እንድታስተውሉ እፈልጋለሁ። ባለመስማታችን ብቻ ባለመስማታችን ይህ ነው። እግዚአብሔርን መስማት ሲባል ሌላ የሆነ ተአምር መፍጠር አያስፈልግም። እግዚአብሔርን መስማት የሚባለውን ህይወት ስታስቡ የሆነ እግዚአብሔር በብረቅ በሆነ ጣሪያ ቀዶ ምናምን ፊልም ሰርቶ እንዲናገራቸው አትፈልጉ። እግዚአብሔር ቲያትረኛ አይደለም። ባለፈው ነግሬያቸዋለሁ። አክተር መሆን በክርስትና ዓለም ውስጥ ለውጥ ያመጣል። ደቀ መዝሙር መሆን ነው ለውጥ የሚያመጣው ብያቸዋለሁ። ስለዚህ በጣም አስተውሉ። ክብር ለኢየሱስ ይሁን። በጣም አስተውሉ። በጣም ቢኮዝ ብዙ ሰው እግዚአብሔር ተናገረኝ ብሎ የሚያስበው እንደዛ ነው። ምናልባት ለሙሴ እሳት አንድዶ ከተናገረው ልክ እንደዛ እግዚአብሔር እንዲናገረው የሚፈልግ ሰው አለ። ነው እግዚአብሔር አንድም በሌላ የሚናገረው በተለይ ደግሞ በዚህ በከበረው ኪዳን ውስጥ ላለን ለኛ በብዙ አይነትና በብዙ አይነት ጎዳና ነው እግዚአብሔር የሚናገረው። ስለዚህ የእግዚአብሔር ድምጽ አካባቢያችን ላይ መንፈስ ቅዱስ ደግሞ ማደሪያ ይሆናል። አሁን ብዙዎቻችን የምንመኘው እግዚአብሔር ሙት የሆነ ያለውን አገልግሎት ነው አይደል? ጌታ ሆይ እንደ ኤልያስ ተናገረኝ። እግዚአብሔር መንፈስ ቅዱስ በመንፈስ ቅዱስ አማካኝነት እኮ ኤልያስ ውስጥ አድሮ ኤልያስ ውስጥ እየኖረ አላወራም እኮ። ለኔና ለእናንተ የሆነው ኪዳን የተሻለ you have to conscious ወዳጆች በጣም ንቁ መሆን አለብን። የእግዚአብሔር ድምጽ ሁለንተናችንን ኮንትሮል ማድረግ አለበት። ልንራመድ ስንል የሚያስቆም ስንቆም የሚያራምድ ሐሳቡን በእኛ ሐሳብ ላይ እስኪሰለጥን ድረስ እግዚአብሔርን የመስማት ስርዓታችን መጠንከር አለበት። እንድታስቡ የምፈልገው ነገር ድምጽ መስማትን ብቻ አይደለም፣ ድምጽ መስማትን ማሳደግ፣ ጠንካራ መሆን ኤክሰርሳይዝ በጣም ወሳኝ ነው። ለምሳሌ ምን ታደርጋላችሁ? አሁን ስፖርት ቤት የሚሄድ ሰው አይታችኋል? ለምሳሌ አንድ ሰው ዛሬ ጂም ሄዶ እንዴት ነኝ የሆነ አልጨመርኩም ይላል። አንዳንድ ሰው ግን በአንድ ቀን ይመጣል፣ በሁለት ቀን ይመጣል፣ በአንድ ወር ይመጣል እንዴ? አይመጣም። ምን ይፈልጋል? ኤክሰርሳይዝ ይፈልጋል። ለዛ ነው መጽሐፍ ሲናገር ምን አለ? እግዚአብሔርን ምሰል አይደለም የሚለው ጳውሎስ፣
እግዚአብሔርን ለመምሰል ራስህን ምን በል አስለምድ። አስለምድ ማለት ደጋግመ ከዛ ነገር ጋር አታችመንት ይኖር። ስለዛ ነገር አስብ፣ ስለዛ ነገር ውጣ ግባ፣ ስለዚያ ነገር የሚረዱህን ነገሮች አካባቢ ላይ አብዛ ይላል። ስለዚህ እግዚአብሔርን ስለመስማት ስናስብ በእያንዳንዱ ጉዳይ እግዚአብሔር ሊናገር ይችላል። በእያንዳንዱ ጉዳይ አንድ ጠዋት ስትነሱ አንድ ሰው መጥቶ እያታለላችሁ እየዋሻችሁ ሊሆን ይችላል። አንድ ሰው በመንገድ እንዳታልፉት ፈልጎ ሊሆን ይችላል። አንድን ሰው በዚያ ቀን እንድታገኙት ፈልጎ ሊሆን ይችላል። ለአንድ ሰው ደውላችሁ የመጽናናትን ቃል እንድትናገሩ ፈልጎ ሊሆን ይችላል። ለአንድ ሰው እንጀራ እንድታጎርሱት ፈልጎ ሊሆን ይችላል። እግዚአብሔር በየእያንዳንዱ የህይወታችን እርምጃ ውስጥ እቅድና ፕሮግራም አለ። የሚሰማ ክርስቲያን ሆነን ስናድግ ብቻ ነው ይሄ ሊሆን ይችላል። እባካችሁ የየዕለት ተዕለት ህይወት ሰላም ነው ከእግዚአብሔር ጋር። እባካችሁ አጠገባችሁ ያለው ከእግዚአብሔር ጋር የዕለት ተዕለት ኑሮ የሰላም ነው በሉት። ከእግዚአብሔር ጋር በሰላም ለመኖር በሉት። ሲዝን የለም በሉት። በየዕለቱ ነው በሉት። እኛ ግን የምናምን ወደ የት ገብተናል? ወደ ረፍቱ ገብተናል። መቼ ነው የገባነው? አለቀ። የምትጠብቀው ነገር አይደለም። ከእግዚአብሔር ጋር አንድ ቀን በሰላም እኖራለሁ ብለህ የምታስበው የሀብቱ በቃ አሁን መኖር ትችላለህ። ስትሰማው እሱን በመስማት ውስጥ ታርፋል። ኢየሱስ ጌታ እሱን በመስማት ውስጥ እርሱም ሰምቶ ሰው ያርፋል። እሱ ሰምቶ ሰው ይጠበቃል። ስለዚህ ምንድነው ማድረግ ያለበት? ሰው ያንን ድምፅ በውስጡ ማሳደግ፣ አፕሪሼት ማድረግ። አይታችኋል። ስለ አንዲት ልጅ ባለፈው ስነግራቸው ነበረ። እቺ ምህረት ይተፋ ስለምትባለዋ ዘማሪ ሲነግሩኝ ምናምን እናቷ ነይ እስኪ እንትን በይልኝ ትላታለች። በልጅ እያለች የሆነ ነገር በይልኝ ትላታለች በድምፅ እና ትላለች። ልጅቷ አይታችኋት ከሆነ የዝማሬ ስርዓቷ ለየት ያለ ነው። እኔ እሷን ሰምቼ ሁሌ ነው የምነግራቸው። እሷን ሰምቼ ኖርማል ሆናለች። ዛሬ አጋጣሚ አንድ መዝሙሯን ብሰማ እንባዬ ይፈሰስ። አንድ ጊዜ ለምን አትባረከንም? እንዲህ አይነት ቅባት የዘመኑ ዝማሬዎች ለምን እንደዚህ ያልሆኑት? ስትሰሙ ኖርማል አይደለም። ክብር ንገስ ክብር ኖርማል አትሆኑ። ምን እንደሚያስታውሰን እኔ ይቻላል ምን እንደሚነካ ውስጡ ምን እንዳለ አላውቅም። ግን እናቷ በልጅነቷ ያንን ኢንከሬጅ ታደርጋት ነበረ ስትል አሁን ቤት ውስጥ ያሉ ልጆች የሆነ ነገር ምናምን ሲያደርጉ አርፈ ተማር የምንለው ልጅ ነገር ከትምህርት ቤት ይወጣል። እጁ ላይ የሆነ ሙያ አለ። ብዙ ዓለምን አስገራሚ ነገር ውስጥ የከተቱ ሰዎች ትምህርት ቤት የገቡ ሰዎች አለ። አብዛኞቹ ባይዘው ዓለም ላይ 70% አካባቢ 70% ኦልሞስት 90% ነው ምናምን ባለሀብቶች የተባሉት ያልተማሩ ናቸው። 7ኛ ክፍል ያልደረሱ ናቸው። ዓለም አሜሪካን ውስጥ 7ኛ ክፍል አሜሪካውን እንግዲህ ቶፕ የሚባለው ዓለም እዛ ያለ ባለሀብት በጠቅላላ 7 ያላለፈ ነው አብዛኛው። ግን ምን አድርጓል? ዲቮትድ ነው። ውስጡ ለሚያስበው ነገር ዲቮትድ ነው፣ እየተሰጠ ነው። አንተ ለእግዚአብሔር ድምፅ ራስህን በየዕለቱ ስትሰጥ ኪፕ ያደርጋል፣ ይጠብቃል። አስለምድ የሚለው ለዛ ነው። ህይወት ክርስትና ልምምድ ነው። ባለፈው ነግሬያቸዋለሁ። ጆይስ ማየር የምትባለው ጸሐፊ ስትናገር ምን አለች? ደጋግሜ ይሄን ነገር ነግሬያቸዋለሁ። ልምምድ ፍጹም ያደርግሃል አለች። በዚያ ነገር ላይ ስኪልህን ዲቨሎፕ ያደርገው፣ በዚያ ነገር ላይ ፖቴንሻል ይሰጣል፣ በዛ ነገር ላይ በቀላሉ ትሰራዋል። ገብቷቸዋል። ለምሳሌ አሁን አንድ ሰው መኪና ቢበላሽበት መኪናውን አይኑን ቢያየው ለውጥ የለውም። አንድ ሰው ግን መኪናውን ሳያየው ደውላችሁለት መኪና እንደዚህ ሆነ ስትሉ እንደዚህ ስታደርገው እንደዚህ ያለው አዎ፣ እንደዚህ ስታደርገው እንደዚህ ያለው አዎ፣ በቃ ይሄ ነው ችግሩ፣ መጥቻ አስተካክለው ይላል። በወሬ ብቻ ለምን? በዛ ነገር ስኪሉን ዲቨሎፕ አድርጎታል። አየህ፣ አሁን አንዳንድ ሰው ሲታወቅ ስታየው በጌታ በደንብ ስኪልህን ዲቨሎፕ ካደረግ፣ እግዚአብሔርን በመስማት ዲቨሎፕ ካደረግ፣ አንድ ሰው ረብሻው ሲገባ ስታየው ዝም ብለህ ታየዋለህ። በቃ ይሄ ሰውዬ እግዚአብሔርን መስማት አቆመ። አይታችኋል አይደል?
ባለፈው እኔ ተአምር የተፈጠረን የመሰለኝ እህታችን ስትመጣ ቢሮ ቁጭ ብዬ ቢሮ የነበራችን ነው እናንተ ነበር አማኑኤል ፕሮግራም በሰላም ነው ጨርሼ የገባሁት። ምን ተፈጠረ ማን ነው የመጣው ምናምን ብዬ ስወጣ እህታችን ሰላም ነው። ልጁን ሳቅፈው ደህና ነው። ልጁ ትንሽ ማውራት ፈልጋል ደክሞታል ምናምን ደህና ነው ግን በቃ ሞቷል አለች እሷ። ኖ ተረጋጊ። ሁሉም ሰው እንደሱ እኮ አይደለም ይላል። ሁሉም ሰው የሚያስበው ውጪ ነው። እሷ እናትነት ውስጥ ሆና ነው የምታወራው። አያችሁ በህይወታችሁ ውስጥ ኤንቫይሮንመንታችሁ ውስጥ ያሳደጋችሁት ድምፅ እመኑኝ እናንተን ይቆጣጠራችኋል። የሰላማችሁ መጠን ከምትሰሙት ድምፅ ጋር አብሮ የተሰፋ ነው። ሆፕ የማድረጋችሁ ተስፋ የማድረጋችሁ መጠን እመኑኝ የምትሰሙትን ድምፅ ያህል ያለመሸነፋችሁ ጠንካራ የመሆናችሁ መሰረት ያለው ሌላ ታሪክ ውስጥ አይደለም፣ በመስማት ውስጥ በጣም እንድታስተውሉ ፈልጋለሁ። ትላንትና የምንነጋገረው ዛሬን ሰሞኑ ከድምፅ ኋላ መሮጥ ነው። ግን ድምፅን አሳድገን እስካሮጥን ድረስ እንዴት መሮጥ እንችላለን? ድምፅ እኮ ውስጣችን ማደግ አለበት። ድምፁ ኢንፍሉዌንስ ማምጣት አለበት። አያችሁ ለምሳሌ እዚህ ጋር ቆንጆ ሽቶ አንድ ሰው ላይ ብንል ወይ እዚህ ውስጥ ብናደርግ ቤት ውስጥ ያለው ጠረን ይቀየራል፣ ኢንፍሉዌንስ ያመጣል። የእግዚአብሔር ድምፅ እንደዛ ነው። ቤት ውስጥ ሰይጣን እዛ ጠግ ላይ ተቀምጦ ረብሻ ሲፈጥር የድምፁን ሽቶ ስታረግ ሰላም ትሆናል። አየህ የሆነ ነገር ፈጥሮ አሳይመንት ሊሰጥ ሲፈልግ እዛም ሲፈጥር እዛም ምንጭ ኢዮብን ታስታውሳላችሁ? እንደዚህ ሆነ። የድምፅ መዓት ነው ሰውየውን ማቅ ያስለበሰው። አመድ ላዩ ላይ እንዲነሰንስ አደረገው። ድምፆች ተደራርበው መጡ። መረጋጋቱን ነው የመጡበት። እናንተ ሰዎች መጽሐፍ ሲናገር የፈራሁት ነገር ደርሶብኛል፣ የምደነግጥበት ነገር አግኝቶኛል አለ ሰውየው። ኦልሬዲ ሰውየው መስዋዕት እየሰዋ ክብር ለኢየሱስ ይሁን። መስዋዕት እየሰዋ ታውቃላችሁ? መስዋዕት እየሰዋ ቁጭ በሉ ማን ነይ ቁጭ በል ችግር የለም። ክብር ለኢየሱስ ይሁን። ምንም ችግር የለም። ስልክ ያላችሁ ሰዎች አብሩ። በቃ እዛ ልጅ አላር በቃ ጌታ ይመስገን። እንቀጥል አይሻል? መንፈሱ እንዳይጠፋ። ሃሌሉያ። ቁጭ በል ምንም አታምጣ። ደረጃ እዛው ችግር የለም። ደህና ናችሁ አይደል? ባታዩኝም ድምጼ ይሰማል። በቃ አያችሁ ሰውየው ለአምላኩ ለእግዚአብሔር የሚሆን መስዋዕት እየሰዋ ልቡ ግን ይፈራል። አንድ ቀን የሆነ ነገር ይፈጠራል ነው ህይወት ውስጥ ይላል። ያንን ድምፅ መግደል ነበረበት። አሁን ብዙ ሰው ምን ይላል? የኢዮብ አይነት ትዕግስት ይስጥ ይላል። የኢዮብ አይነት ፍርሃት ይስጥ ነው ትዕግስት ይስጥ? ኢዮብ እኮ ታገስኩ አይደለም እያለ ያለ። አንብቡት የኢዮብን እምፈራው ነገር የኢዮብን መጽሐፍ የብሉይ ኪዳን መፍቻ የሚለው ማብራሪያ ላይ ስትመለከቱ ይሄ በራስ የሆነ እምነት እግዚአብሔርን ፍጹም ባለማመን የሆነ እምነት የሚያመጣው አደጋ የምትማርበት መጽሐፍ ነው ይላል። ከፍርሃት የተነሳ ተላልፈ የምትሰጥበት እንትን ነው ይላል። አያችሁ ሰዎች እየጸለዩ ትንቢት እየመጣላቸው አንድ ቀን የሆነ ነገር ማሆናለሁ ይላሉ። አንድ ቀን እንዲማሆናለሁ ይላሉ። ያ ድምፅ ከቀን ወደ ቀን እየጨመረ አንድ ቀን መኖሪያቸው ይሆናል። ዳስ ዋይ ሰውየው አንድ ቀን ቤቱ ቁጭ ብሎ እያለ ሎሌው መጣ፣ ባሪያው ልጆች እንደዚህ ቁጭ ብለው እያለ እንደዚህ ሆኑ ሞቱ። ያንን ሳይጨርስ ይሄ መልእክተኛ እንደሄደ እኔ ብቻ ነኝ የተረፍኩት ሲለው አንደኛ መጣ፣ እንደዚህ ከብቶች ተሰብስበው ነበር፣ እንደዚህ ተፈጠረ፣ እንዳለ አለቁ፣ እኔ ብቻ ተረፍኩ። ሰውየው ድምጾች እየተደራረቡ በመጡ ቁጥር ውስጡ ድምፅ አጣ። ልክ በህይወታችሁ ውስጥ መጸለይ አያስመልጣችሁ። በደንብ ስሙ። በህይወታችሁ ውስጥ መጾም አያስመልጣችሁ። በህይወታችሁ ውስጥ ጥሩ ሰባኪ መሆን፣ ጥሩ ዘማሪ፣ ጥሩ አገልጋይ መሆን አያስመልጣችሁ። በህይወታችሁ ውስጥ የሚያስመልጣችሁ ነገር ከእግዚአብሔር ድምፅ ጋር ያላችሁ ልምምድ ብቻ ነው። በጣም ብዙ የሚጸልይ ሀዘንተኛ አለ። በጣም ብዙ የሚያገለግል ሀዘንተኛ አለ። በጣም
ስንት ጊዜ ሰምታችኋል? አንዳንድ አገልጋዮች እኔ እኮ እናንተን አገልግዬ ከሄድኩ በኋላ ከዚህ ያስወጣሁት አጋንንት ቤት ሲሄድ ያስጨንቀኛል የሚሉ አላስወጣውማ እኔ ቤት ሲሄድ የሚያስጨንቀኝ ከሆነ ተጨነቅ ራስህ። እኔ ምን ተው አንተ ላንተም ለኔም የሞተ ጌታ አይደል እንዴ? እኔ አልሞትኩልህ። አይ እኔ ወንድም በጣም ነው የምወድህ፣ ግን ምንም ልረዳ አልችልም። እኔ ከዚህ እናንተን አገልግዬ ሲሄድ ሌሊቱን ሙሉ ተረከዜን የሚይዘኝ ከሆነ ጠርሙስ ሊከተኝ እንደዚህ አንገቴን ይዞ የሚያስጨንቀኝ ከሆነ ለምን እነካዋለሁ? ራሳቸው ሄዳቸው አዘጡኝ። አይ እኛ ግን የምናምን ወደ ረፍቱ ገብተን እዚህ ያለን ሁላችን የአንድ አባት ልጆች እንጂ በደረጃ የተለያየ ልጆች አይደለን። that's why ሃሌሉያ that's why ሁልጊዜ ነግራችኋል አንድን ድምጽ ከመስማታችሁ በፊት የዛ ድምጽ መነሻ ማወቅ ከፈለጋችሁ የእግዚአብሔር ነው አይደለም የሚለውን ማወቅ ከፈለጋችሁ በመጀመሪያ ስለ አምላካችሁ ባህሪ ወቁ። በጣም ደጋግሜ ነው ለዚህ ጉዳይ ተናገርኩት። የትኛውንም ትምህርት ስንጀምር እዚህ ቤት ከእግዚአብሔር ባህሪ አንፃር እንተርጉመው እላችኋለሁ። ስለዚህ አንድ ድምጽ እናንተ ውስጥ ሲመጣ፣ አንድ ድምጽ የእናንተ መንገድ ላይ ሲንቀሳቀስ የዛ ድምጽ ካራክተር ከእግዚአብሔር ካራክተር ጋር ማች ማያረግ ከሆነ ልትከተሉት ራሳችሁን አትስጡት። ክብር ለኢየሱስ። ነገር ግን በደንብ አስተውሉ። እዛ ቁጭ ወይ እንዳትገቢ ተመልሰሽ። ክብር ለኢየሱስ ይሁን። ደህና ናችሁ አይደል? ክሪቲካል ነገር ስለሚሆን እዛ ቁጭ ብለ ማውራት ነው መብት አላት አይደል? እናንተ ወደ እኔም ጌታ ይመስገን። ሃሌሉያ። ሰው በደንብ አስተውሉ። ብዙ ሰው ድምጽ እየሰማው ነው ይላል። ድምጽ እየሰማው ነው እያለ ያብዳል። ከቀን ወደ ቀን ይከሳል። እኔ ስንት ሰው አጋጥሞኝ ድምጽ ነው የምሰማው እያለ ጌታ እየተናገረኝ ነው እያለ። የእግዚአብሔር ድምጽ ከእግዚአብሔር ባህሪ የተለየ አይደለም፣ አንድ አይነት ነው። በአንተ ውስጥ ያለው ድምጽ፣ የምትሮጥለት ድምጽ፣ የምትተጋለት ድምጽ ከእግዚአብሔር ባህሪ ከተለየ ቼክ አድርገው። ገብቷችኋል አይደለ? አንዳንድ ሰዎች ጌታ አስጨንቆኝ ነው ገንዘብ የምሰጥህ የሚሉ ሰዎች አልገጠማችሁ? ጌታ አስጨንቀኝ ለከሌ እንድሰጣት ቼክ አድርግ። አስጨንቆ አይደለም የነገረን። እግዚአብሔር ማንንም አያስጨንቅ። መጽሐፍ ቅዱስ ነው የሚለው፣ እኔ አይደለም። የእግዚአብሔር ካራክተር መጽሐፍ ቅዱስ ነው። እግዚአብሔር ባህሪው፣ እግዚአብሔር ማንነቱ በቅዱሱ የእግዚአብሔር ቃል ውስጥ አለ። ኢየሱስ ጌታ። ነገር ግን ከእግዚአብሔር ድምጽ ውጪ የሆኑ ከእግዚአብሔር ባህሪ ውጪ የሆኑ ድምጾች ብዙ አማኝ ላይ ይበዛል። አያችሁ፣ ይበዛል። ክብር ለኢየሱስ ይሁን። ሃሌሉያ። እዚህ ቤት ያላችሁ ሰዎች ብቻ ፎከስ አድርጋችሁ ተከታተሉ እሺ? ሌላውን ሰው ተውት። ሃሌሉያ። ሰው ድምጽን ከመከተላችሁ በፊት ድምጽን ማሳደግ እንዳለባችሁ እንድትረሱ አልፈልግም። የዕለት ተዕለት ህይወታችሁ መሆን አለበት። አሁን ለምሳሌ ብዙዎቻችሁን ኢንከሬጅ አደርጋችሁ አይ ነው ስራ አለ፣ ብዙ ነገር አለ አውቃለሁ፣ ግን እንድትጨክኑ ፈልጋለሁ። ለምሳሌ ልክ አሁን ሩብ ጉዳይ ነው አይደለም ነው የምቆመው። ልክ ከሩብ ጉዳይ በፊት 25 ጉዳይ ልክ ሲል የቀኑ የጸሎት አዋጅ ይታወጃል። የዛ ሰዓት ሚስ ያደረጋችሁ ሰዎች ይሄን ቀን ሚስ እንዳደረጋችሁ ቁጠሩ። ቢኮዝ ዴይሊ እግዚአብሔር ፎከሱ ዛሬ አሁን የተነገረን ቃል አለ አይደል? አልነግራችሁም እሱ ስላልመጣችሁ ማለት። የመጣችሁ ሰዎች ግን አግኝታችሁታል አይደል? በቃ ያ ድምጽ በእናንተ ህይወት ውስጥ ጉልበት አለ። አሜን። ቢሃይንድ ኦፍ ጋድ ስለሆነ አያችሁ፣ ከእግዚአብሔር ቃል አንፃር ስለሆነ ባካችሁ
ሃይማኖተኛ ሰዎች አትሁኑ። ሃይማኖት ለማንም ሰው ለውጥ አምጥቶ አያውቅም። ብታምኑም ባታምኑ እግዚአብሔር የጴንጤዎች ሃይማኖት ቡድን አባል አይደለም። እግዚአብሔር ሃይማኖት የለውም። እግዚአብሔር ዘር የለውም። እግዚአብሔር ነው። ሂዝ ኒውትራል። የሚሰሙትን ሁሉ ከመልካም ነገር ያጠግባቸዋል። የሚሰሙትን ሁሉ ደግነቱን ያሳያቸዋል። የሚሰሙትን ሁሉ ለዘላለም ላይለቃቸው እጆቻቸውን ይዘዋል። እናንተ ሰዎች ባካችሁ ሃይማኖቱን እንተው፣ ስርዓቱን እንተው፣ የሆኑ ነገሮችን እንተዋቸውና ፎከስ እናድርግ። የሚገዛን ድምጽ ምን አይነት ነው? ያንን በጣም ማስተዋል ያስፈልጋል። ክብር ለኢየሱስ ይሁን። የተወሰኑ መጽሐፍ ባትችሉም ኦሬዲ ቴሌግራም ላይ ስለሚገባ ትኩረታችሁን ስጡና ስሙኝ፣ ችግር የለም። ምን ይላል መኃልየ ላይ አንድ ቃል አለ። መኃልየ ዘሰሎሞን። መኃልየ ማለት የመጽሐፉ ትርጉም መኃልየ ማለት ከመዝሙር ሁሉ የሚበልጥ መዝሙር ማለት ነው። ክብር ለኢየሱስ ይሁን። ከመዝሙር ሁሉ የሚበልጥ መዝሙር ማለት ነው። መኃልየ ማለት ከመዝሙር ሁሉ የሚበልጥ መዝሙር ማለት ነውና የዚህ መጽሐፍ ጻፊ ሰለሞን እንደሆነ ብዙ ጊዜ ይነገራል። ሰለሞን በጣም ሰሞኑን እያስተማረን በሱ ውስጥ እግዚአብሔር እያስተማረን ነው ያለውና ጥሩ ነው። መዝሙር ማን ነው? መኃልየ ምዕራፍ 1 ቁጥር 4 ላይ አንድ ቃል አለ የምናገኘው። እኔ ከእግዚአብሔር ድምጽ አንፃር ከድምጽ ኋላ መሮጥን ስለሆነ የምንማረው እንደው ርዕስ ከሆነልን ማች ካረገልን በሚለው እንያዙ። ዋና ፎከሶቻችን ሌሎች ጥቅሶች ስለሆኑ እንደዚህ ይላል። ሳበኝ ካንተ ኋላ ሳበኝ ካንተ በኋላ እንሮጣለን ይላል። እችን ብቻ ነው የምፈልጋት። ሳበኝ ካንተ ኋላ ምን እንላለን? እንሮጣለን። እስቲ ሳበኝ በሉ። ካንተ ኋላ ምን እላለሁ? ሮጣለሁ በሉ እስኪ። ኢየሱስ ጌታ ነው። ስለዚህ በደንብ አስተዋይ የሆነ ሰው ይስማኝ። የእግዚአብሔር ድምጽ ከቃሉና ከእግዚአብሔር ባህሪ ውጪ የራቀ አይደለም። ኢየሱስ ጌታ ነው። ስለዚህ እኔ በህይወት ዘመኔ ውስጥ እንድታውቁ የምፈልገው የእግዚአብሔር ቃል አስተማሪ መሆን የመረጥኩበት ሪዝን እግዚአብሔርን ማግኘት ፐርፐዜ ስለሆነ እኔና ትውልዴ እግዚአብሔርን ለማግኘት የሚረዳን የእግዚአብሔር ቃል ነው። ሌላ ዓለም አይደለም። ከእግዚአብሔር ቃል ውጪ ሌላ አይደለም። በጣም ብዙዎቻችን ልምምድ ስለሆነ ነው ይሄ። ስፔሻሊ ቸርች ውስጥ የተለመደ ነገር አለ። አሁን ጌታ ተናገረኝ ይላል አንድ ሰው። ምን አለ ጌታ? እንዳትሄድ አለኝ። ምን አለ ጌታ? ይሄን አታድርግ አለኝ። ምን አለ ጌታ? እንደዚህ ሁን አለኝ። ምን አለ ጌታ? ይሄን ሁን አለኝ። እግዚአብሔር ምን አለ? አግባ አለኝ። እግዚአብሔር ምን አለ? ፍታ አለኝ። እግዚአብሔር ምን አለ? እሰር አለኝ። እግዚአብሔር ምን አለ? በጥስ አለኝ። ብዙ የምንለው ነገር አለ። ማለታችን ክፉ አይደለም። የምንላቸው ነገሮች ግን የእግዚአብሔርን ባህሪ እግዚአብሔርን ባህሪ የማያማክሉ ከሆነ የእግዚአብሔርን ቃል የማያማክሉ ከሆነ ምንጫቸው መታወቅ አለበት። አያችሁ፣ በጣም ረጅም ጊዜ ደጋግሜ አስተምሬያችኋለሁ። ስለ ድምጽ ሳስተምራችሁ በህይወቴ እኔ ሰይጣንን የማላምንበት ምክንያት አለ አልኳችሁ። የምሰማቸውን ድምጾች እንደ እግዚአብሔር ቃል ጀጅ ለማድረግ የወሰንኩበት ጊዜን ታስታውሳላችሁ። አንድ ጊዜ በህይወቴም እንደተፈጠረ ገብታችኋል። በሌሊት በተኛውበት ያኔ ስራ ነበረ አዲስ አበባ ያለው ማለት ሱቅ ተዘርፏል አለኝ። ይሄን ብዙ ጊዜ ነግሬያችኋል። ሱቅ ተዘርፏል? አዎ ታስታውሳለህ። እኔ ምን አድርጌ ነበር? እሁድ አገልግሎት ስለነበረኝ ቅዳሜ ማታ መጽሐፍ ቅዱሴን ረስቼ ቢሮ ስለወጣ እዛ ሱቅ ስለረሳው ተመልሼ ሄጄ መጽሐፍ ቅዱሴን አውጥቼ ቆልፌ ነው ከዘጋው በኋላ ነው የተመለስኩት። ተመልሰህ እኮ ስትመጣ አልዘጋኸውም አልቆልሃል አለኝ። ወይኔ ያልኩኝ። ይሄን የነገረኝ መቼ ነው? እሁድ ሌሊት። እሁድ ሙሉ ቀን እንግዲህ አስቡት ቤቱ። ከዛ አላሻችሁም፣ ደህና መሻችሁ አይደለ? አልዋሻችሁም። እኔ አገልጋይ ስለሆንክ ምናምን አንተ እንዴት ሰይጣን አላወቅም ምናምን ብትሉኝ መብታችሁ ነው፣ የራሳችሁ ጀጅመንት ነው። እኔ ግን ወንድማችሁ በጣም ነው የምወዳችሁ፣ እውነቱን ነው የምነግራችሁ። እኔ አመንኩ ሱቄ እንደተዘረቀ አምኜ
ነገ ጠዋት ላይ ስነሳ ባዶ ሱቅ እንደሚጠብቀኝ ፖሊስ ጣቢያ ሲሄድ ምን እንደሚሉኝ ብቻ ብዙ ጣጣ ሰበከኝ። ፖሊስ ጣቢያ ሄደ አሁን ምንድነው የምትለው አንተ ራስህ እንደዚህ እንትን የለህም ይሄ የለህም ብቻ ተው በቃ አሁን ባዶ መቅረት ነው አለ። አብራራልኝ። አይድረስባችሁ አሜን አላላችሁ? አይድረስባችሁ አይድረስባችሁ። ከዛ ጠዋት ተነስቼ ሲሄድ እናቴ ቤት ነበር የምኖረው ያኔ። ተነስቼ ሲሄድ ዘበኛው ከሩቅ ሲያየኝ ያው ፈገግ ምናምን ብሎ ሲሄድ ሱቄን አዘርፎ ተኝቶ ይስቃል ምናምን በውስጤ ነው የምለው። እኔ ወንድማችሁ ስጠጋ ስም ወደ ሱቁ እንደተዘጋ ነው፣ ሰላም ነው፣ ምንም ችግር የለም። ከዛ ቁልፉን አስገባውና ከፍቼ ስገባ እናንተ ሰዎች እስክሪብቶ እንኳን እንደተቀመጠው ተቀምጦ 2 ቀን ይቀመጣል። እስክሪብቶ እንኳን እንዳለ ነው። ኮምፒውተሮቹ እንዳሉ ናቸው። ኮፒ ማሽኑ እንዳለ ነው። ላምኔት ማሽኑ ምናምን እንዳለ ነው። ከዛ ቀን ጀምሮ ላምነህ አልችልም አልኩት። ላምነህ አልችልም። ውሸታም የውሸት አባት ነህ። ላምነህ አልችልም። የኔ እምነት ካንተ ዘንድ ርቋል። አያችሁ ብዙ ጊዜ የሚያስለቅሳችሁ ድምጽ የእግዚአብሔር አይደለም። ብዙ ጊዜ አንዳንዱ ሰው ስሜታዊ አድርጎ የሚያስፈነድቀው ድምጽ የእግዚአብሔር ድምጽ አይደለም። that's why አማኝ ከእግዚአብሔር ድምጽ በፊት የእግዚአብሔርን ባህሪ ማወቅ አለበት። እንዲህ ሊናገር ይችላል ወይ ብላችሁ ማወቅ በጣም ማየት ይሄ በጣም ወሳኝ ነገር ነው። አሁን አንዳንድ ነገረኛ ሰው አይታል። ነገረኛ ሰው አሁን እኔ ልንገራችሁ ተው እኔ ለምን ምን ቦታኝ በጋሼ ምሳሌ ለምን ምን ቦታውስ አንድ ሰው መጥቶ ባልና ሚስቶች ባልየው ብቻውን አግኝቶ አንቺ አይገርምሽም ባለቤትሽ ምን እንዳለሽ በዚህ ገብቶ በዚህ ወጥቶ እንዲያርጎ ሲል ሚስትየው ከባሏ ጋር 20 ምናምን ዓመት ኖራለች። በል ስነ ስርዓት ያዝ ባለቤቴን እኔ አውቀዋለሁ ካለች አሸንፋለች። ኧረ እባክህ ብላ ወንበር ከሳበች አለቀ። ዛስ ወይ የሰው ልጅ ውድቀት ይሄ ነው። በሌሊት ስትነሳ በቃ አልቆልሃል ሲል አለቀልኝ ጌታ ሆይ አለቀልኝ። መጀመሪያ አለቀልኝ ያለ ማን ነው ጥያቄው። ዛሬ እንግዲህ በቃ ምን ፓስተር ነኝ የዚህ ቸርች ሌላ ፓስተር አይመጣላችሁ። ሚልኪያስን ቃል ነው ቀደም የተነጋገርነው። ስትገቡ ማታ አንብቡት። በኢየሱስ ስም ያልነበራችሁም የነበራችሁም ሁሉ ይሄ ቃል በህይወታችሁ ይፈጸም አሜን። ምን አለ ሚልኪያስ ላይ ምዕራፍ 3 ቁጥር 6 አንድ ፈጣን ሳይወጣልኝ ሚልኪያስ ትንቢተ ሚልኪያስ ምዕራፍ 3 ቁጥር 6 ሃሌሉያ። ትንቢተ ሚልኪያስ ምዕራፍ 3 ቁጥር 6 ምን ይላል? ሃሌሉያ። እኔ እግዚአብሔር አልለወጥም። አላወጣችሁ? እሺ እሺ ቴንክ ዩ። እኔ እግዚአብሔር አልለወጥም። ትንቢተ ሚልኪያስ ምዕራፍ 3 ቁጥር 6 እኔ እግዚአብሔር አልለወጥም እናንተ የያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁ። አሁን ያለ ይሄ ቃል አለ ማላካዳብራች አረባካችሁ አሜን በሉ። አንተ አሁን ለመሳቅ ላለመረበሽ ተረጋግተን ለመኖር ከዚህ በላይ ምን አይነት ድምጽ ነው የምትፈልገው? ምንድነው የሚያረጋጋ ከዚህ በላይ? ሌላ ሰው አይደለም እየተናገረ ያለው። በነብዩ አፍ ራሱ እግዚአብሔር ነው እየተናገረ ያለው። እናንተ ያዕቆብ ልጆች ስሙኝ አለ። እኔ እግዚአብሔር ነኝ አልለወጥም። ስለዚህ የጠፋችሁ አይደላችሁም። እግዚአብሔር ነው የሚናገረው። በህይወት ዘመን ነብይ ትፈልጋለህ? ነብይ ትፈልጋለህ? አለቃ ሊያባርር ነው እንትን ሊፈጠርብ ነው በዚህ ገብቶ በዚህ ወጥቶ የሚል ነብይ ትፈልጋለህ? እስከ መቼ? አምላክ እግዚአብሔር እለት ድምጹን ስላንተ እየተናገረ ለምን ትረበሻለህ? አጠገባችሁ ያለውን ሰው መታርጉና አትረበሽ በሉት ባካችሁ። ግዴላ አያኮርፋችሁ። መታርጉና አትረበሽ በሉት። በእግዚአብሔር ድምጽ በሉት። እስኪ ተረጋግተህ ኑር በሉት። እስኪ አማኝ እኮ ነው በቃ ሀብቱ።
አንተ ጴንጤ ስትሆን እኮ ሀብት ይሄ ነው። ድምፅ ነው ሀብት። መጽሐፉ እንደዚህ አለ፣ እኔ ብሄድ ይሻላችኋል አለ። እኔ ብሄድ ይሻላችኋል። አጽናኙን ልክ ካሻማታ ካላቃ ኧረ ቻይና ላከኝ ጌታ። ወይ እሄዳለሁ፣ አጽናኝ ልክላችኋለሁ። እሱ የራሱ የለውም። እሱ ከኔ ነው የሚልክ የሚያወራው ከኔ የሆነውን ወደ እናንተ። ታዲያ ምን ትፈልጋለህ? ምን ትፈልጋለህ? አሁን 66 ወንጌል አንተ እጅ ላይ አለ። መንፈስ ቅዱስ ደግሞ አንተ ውስጥ አለ። ልክ በተኛህበት ጠዋት ስትነሳ ከ66 ውስጥ ከአንድ ክፍል ውስጥ አንድ ቁጥር ይወረውርልሃል። ልክ እንደ ዛሬ እንዲህ ይላል፣ እኔ እግዚአብሔር አልለወጥም፣ ልጄ ወይ የጠፋ አይደለህም። ታዲያ ይሄን ድምፅ ማሳደግ አይደል ያለብህ? ይሄን ድምፅ አይደል እንደ ህይወትህ ላይ እንዲሞላ ማድረግ ያለ? ለዚህ ድምፅ አይደል እንደ ራስን ማስረከብ ያለብህ? አገልግሎትን ማስረከብ ያለብህ? ትዳርን ማስረከብ ያለብህ? ልጆችን ማስረከብ ያለብህ? ቢዝነስን ማስረከብ ያለብህ? ለዚህ ድምፅ እኮ ነው። ለዚህ ድምፅ እኮ ነው። ገባ? የሆነ ሀገር በሽታ ገባ ሲባል ወይኔ ጌታ ሆይ ልጆችን ከምትይ በተከበበ ከተማ የሚያስደንቅ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን የሚለውን ድምፅ ለምን አትናገሪም? ይሄ ነው የእግዚአብሔር ዓለም። አማኝ በዚህ ውስጥ ነው መመላለስ ያለበት። አማኝ ይሄ ነው ሀብቱ። ሌላ ሀብት የለም። እኔ ነግሬያቸዋለሁ። ቃሉን ላከ አለ፣ ገንዘብ ላከ አይል። ፈወሳቸው ከመከራም ስጋት። ታዲያ አማኝ ነህ? የኢየሱስ ነህ? የኢየሱስ ነህ? እስከ መቼ ማሳጅ ትደረጋለህ? እስከ መቼ ይደባብዙሃል? ብሎኛል እያሉ እስከ መቼ? አንተ ራስህ መቼ ነው ለራስህ ብሎኛልን የምታውቀው? ራስህን መመገብ የምታውቀው መቼ ነው? የአባትና የልጅ ሪሌሽንሽፕ የምትጀምረው መቼ ነው? ይሄ በጣም ወሳኝ ጉዳይ፣ በጣም ወሳኝ ጉዳይ ነው። አማኝ ድምፁን የእግዚአብሔርን ድምፅ ውስጥ ማሳደግ አለበት። የኔ እናት ስትናገር መቼም እናት አትዋሽም። ከኔ በታች የተወለደችው ልጅ በሆድ ውስጥ እያለች አባቷ ሁል ጊዜ መጥቶ በር ልክ አንኳኩቶ ደህና መሻችሁ ሲል ከሆነ ወራት በኋላ ትንቀሳቀሳለች አለ። ኤቭሪ ታይም በከልክ እሱ ማታ ሲገባ በሩን ኳኳሩ እንዴት አመሻችሁ ሲል የሆነ እንቅስቃሴ እዚህ ውስጥ አለ ትላለች። አዳብት አድርገዋል እዛ ውስጥ እያለ አየህ። ልክ የማርያምን ሰላምታ ስትሰማ አየህ something communication ማጃካፓ አንዳንዴ እኮ ታውቃለህ የሆነ ሰይጣን ደመናውን ንፋሱን ምናምን ነቅነቅ ወጀቡን ምናምን ሲያደርገው የሆነ በጸጥታ ውስጥ አንድ ድምፅ አለ፣ ልጄ የሚል ድምፅ። ልጄ ይላል። ትጠፋለህ እኮ አይደለም ይልህ፣ በእኔ ዘንድ የታወቅን እኔ እግዚአብሔር አልለወጥም፣ አንተ የጠፋህ አይደለህም። መቼ ጌታ ምን እንዳለ እኮ ሰይጣን አያውቅም። ሰይጣን ባይዘው የእግዚአብሔር ኔትወርክ ውስጥ የለም። ፈራችሁ? የእግዚአብሔር ድምፅ ሲመጣ ኔትወርክ ውስጥ ስለሌለ ዝም ብለህ አሁን ልክ እንዳልኳችሁ ማለት ነው። ዝም ብለህ የሆነ ዙሪያ ክብብ ምናምን ሲያደርግ ትሄድና ልብስን ቀይረህ ፀጉር ቤት ምናምን ፏፏ ስትል ይሄ ሰው ይታማዋል እንዴ የሚሆነው ሌላ ነው፣ ምን ነው የሚያደርገው ይልሃል። አንተ ግን ሌላ የምትሰማው ድምፅ አለ። አየህ ዓለም ሪሞትን ስትከፍት ምናምን አልጀዚራ ሲኤንኤን ምናምን አይተህ ምናምን ብጥብጥ የምትል ሰውዬ እግዚአብሔር ይርዳ እንግዲህ ከተመቸ ቀጥል። አልጀዚራ ይሰራብሃል ቢሮውን አይምሮ ላይ ራሱ አልጀዚራ ይሰራብሃል። አልጀዚራ አንድ ቀን በዘመኑ 56 አውሮፕላኖች ዛሬ ከአፍሪካ ተነስተው ሁሉም በሰላም አርፈዋል እግዚአብሔር ይመስገን ሲል ሰምተህ ታውቃለህ ወይ? አየህ 1000 አውሮፕላን በሰላም አርፎ አንዱ አውሮፕላን አልተከሰከሰም እኮ። ትንሽ ንቅናቄ የነበረው ህንድ ውቅያኖስ ላይ በካፒቴኑ ብቃትና ችሎታ በሰላም ሊያርፍ ችሏል ብሎ ይዘግብልሃል። እዚህም ስከፍት ያ ነው፣ እዛም ስከፍት ያ ነው። ሰላም ማንም የሚያወራ የለም። አንተ አማኝ ከሆንክ ያለ ሀብት
ባንተ ውስጥ ያለ የከበረ ድምጽ ነው የሚያረጋጋ ድምጽ ነው ማካሻካላባሲያ ወዳጆች ከአካባቢ ቢጠፉ ቢኖሩ ባይኖሩ ቢያጅቡ ባያጅቡ ምድረ በዳ ቢሆን ባይሆን አንተውን ሎኬሽን ምንም ማተር አያደርግልህ አንተውን ገንዘብ ማተር አያደርግልህ አንተውን ስልጣን ማተር አያደርግልህ ላንተ ማተር የሚያደርገው የእግዚአብሔር መኖርና አለመኖር ነው ስለዚህ እግዚአብሔር ደግሞ እንደዚህ ያለ ነው እስካለ ፍጻሜ እኔ ከናንተ ጋር ነኝ በቃ ምን ትፈልጋለህ ወይስ እንደኔ የሆነ ኮት የለበሰ ሰውዬ መጥቶ ምናምን ብሎ አልቦት ልሳን ተናግሮ እኔ እግዚአብሔር ካንተ ጋር ገርመም ጌታ እኮ ዛሬ ተናገረ ምን አለ ካንተ ጋር እስከ ዛሬ ከማን ጋር ነበር ናችሁ ግን የሚያስለቅሳቸው ሰዎች ጌታ ይባርከኝ ይሄ የነብይ ቤት ነው ባይዘው ግሬሱ ፓወርፉል እያስተማረ ያለው የነብይ መንፈስ ይሄ እንድታቅፈልጋ real prophets anoint they have teaching spirit ይሄን ማወቅ አለ እውነተኛ የሆነ የነብይ መንፈስ ቃል አለ ዕውቀት አለ yes ካመንከው ተጀምሮ እስኪያልቅ ዝም ብሎ ይታየኛል የሚል ሰው የዕውቀት ዓለም ውስጥ ነው እንጂ ያለው የነብይነት መንፈስ ውስጥ አይደለም ነብይ ምን መሰለ ስራው ይነቅልህና ወደ ድርቀት ወደ ማያገኝ ገባ ረብሻ ወደ ማያገኝ ወደዛ ጽኑ ዓለም ነው የሚመሰርት ግን ቴክስት ታይም ጊዜ ይወስዳል ጊዜ መስጠት አለበት ለነብይ ጊዜ መስጠት አለበት ስማ ኤልሳ ስንት ዘመን ነው ስንት አመት ነው 20 ምናምን አመት ነው አይደል ቢሉት ኤልያስን የተከተለው ፕሮፌት ለመሆን አየስ ብድግ አርጎ ሰውየው ከገበሬነት ዓለም አቀፍ ነብይነት ለማረግ ቴክስት ታይም አሜን ዛሬ ማታ ጧት ተመርቶ ከሰዓት መርካቶ እሱ አቦለድ ብለ እግዚአብሔር ዓለም ጋር ስትመጣ ግን it is process life is process ህይወት ፕሮሰስ ማመን አለብህ ምንድነው ብድግ ብለ 30 አመት የሞላ ይመስል ዛሬ መጣ ጌታ ዛሬ ተናግሮኝ ነገ ጧት መብላት መውረስ ፈልግ ማን ስለሆነ ፕሮሰስ መጀመሪያ አላስፈላጊ ባህሪ መጨመቅ አለበት ተው ይቅርብኝ እዚህ ውስጥ አልግባ አየህ ነገር ግን እግዚአብሔር ድምጽ ሁሉ አንተ ጋር ነው don't forget ይሄን አትርሳ አካባቢ ላይ ለምን በጻል ልጅ አይናገር አንድ አታስተውስም እንደ አንድ ጊዜ እዚህ ቤት ውስጥ ምንም አይናገርም እኮ ልጁ አፉ ገና ልጅ ነው ቀጥ ብሎ መጥቶ ማይክ ይዤ ነበር ተቀበለኝ ሰጠሁት ማይኩን አወራበት ምን እንዳላላቀ ሄደ የሆነ ስራ ሰርቶ ይሆናል እግዚአብሔር የሱን ልሳን እግዚአብሔር ይሄን ምናልባት እስከዛሬ መኖር ያርጎልን ከሆነስ በር ከፍቶበት ከሆነስ ምን ታውቃለህ ክብር ለኢየሱስ ለዚህ ውስጥ ያለውን ድምጽ ከእግዚአብሔር ባህሪ ጋር አገናኝተው ነው እንጂ ዝም ብለህ አትኖር ከእግዚአብሔር ባህሪ ጋር ስፋ እግዚአብሔር ይሄን ይመስላል ወይ አይ አንድ ሰው መጥቶ ባልሽን ሲያማው ላንቺ ከባልሽ ባህሪ ውጪ የሆነ ነገር ከሆነ እንዴት ትቀበያለሽ ለመቀበላት ትቸገራለሽ ከሚስት ባህሪ ውጪ ከሆነ ኖ የኔ ሚስቴን እኮ አቃታ እንደዚህ አይነት ሰው አይደለች ምናምን ነው የምትለው ግን ሰበበኛ ከሆንክስ ገባ ጠዋት ከቤት ስትወጣ ጫው በዛ በፍርፍር በልተከ ወጣስ ገባ እሱ ነው የሚያሳስበው አረ እንዲም አለች ትላለህ ራስህ ስለዚህ ከእግዚአብሔር ጋር መጀመሪያ ተስማማ ወዳጅ አባት ነው እግዚአብሔር ወዳጅ ነው ጓደኛ ነው እግዚአብሔር ልንገርህ እንደ እግዚአብሔር ላንተ ዘመድል እንደ እግዚአብሔር ላንተ የቅርብል ይሄን ወቅ ማንም ዛሬ የሚያስጠጉ ሰዎች አኖሩ አዘልቁ እግዚአብሔር ነው የሚሸከም እግዚአብሔር ነው የሚያዘልቅ ለዛ ነው የሰዎችን ሽሩሩ የሰዎችን ምናምን ተቀበለ ለዛሬ ከእግዚአብሔር ድምጽ ብትቆበል ነገ ይተፋዋል ያየውና ልክ ከሩቅ እግዚአብሔር ወይኔ የህቴ ልጅ ምናምን ብሎ አጎትየው ላባ አቅፎ ተቀበለውና ልክ እሱ ቤት ሲገባ እግዚአብሔር ቤቱን ባረከ የሰውየው ቤት ይሄ ሰውዬ የበረከት ሰው ነው አለ ግን ቆይ ላሰቃየው ትንሻል ሲያቅፈው ሲቀበለው የነበረ ሰውዬ ሲሸኘው ግን አሳዶ ሊገለው ነው የፈለገው አባት አለ አየህ አባቱ ግን እንዲህ ያለው ተነካውና ክፉ ቃል ትናገረው እንኳን እንደዚህ መንካት ክፉ ቃል ትናገረውና ለራስህ ተጠንቀቅ አየህ ከዛ መጣና ምን አለ እኔ አንዳንድ ሰው ጉራ ደስ ይለኛል ባይዘው ሰው ሲጎር ነው ይወዳል
ምክንያቱም ሰው ካልጎረረ እግዚአብሔር አይሰራም። ምን ነው ፈራችሁ? መጣና ምን አለው? እኔ አንተ ላይ ምንም ለማድረግ ኃይል ነበረኝ አለው። የሚል ይመስላችኋል ያዕቆብ? እሺ ሲለው ግን የአባቶች አምላክ ሌሊት መጥቶ አስነቀቀኝ። ታዲያ ኃይል ኖረኝ አልኖረኝ ምን ያደርጋል? ኒኩሌር አለኝ የለኝም አሁን ምን ያደርጋል? እዚህ መሀል ግርግር ነው። ገባ? ወንድ ነው ተኩሰው ነው አለ። አየ እንዳሉት ሰውየው ማለት ነው። ማንም ሰው መጥቶ መላጣ እያለ ማውራት ይችላል አለ። እስኪ ንካ ያረፈችውን ዝንብ እስኪ ይሽበል እስኪ ያለችውን ላብ ለመጥረግ ሞክር። መብት ነው ከሩቅ ሆነ መናገር። አሁን ኢትዮጵያ ውስጥ ሰውየው ሚኒስቴሩን የሚሰድቡት ሰውዬ አሁን እስኪ ይምጡ እስቲ ጠጋ ብለው እንዴት ዋልክ ብለው እስኪ እንዴት ዋልክስ ለማለት የት እድል ይገኛል? የት ይገኛል እድል እንኳን ለመሳደብ? አየህ እግዚአብሔር ለኤሊ ለላባ ይሄንን ምድል አልሰጠውም። ለሰላምታ ምድል አልሰጠውም። ተጠንቀቅ ሰው እያለ ተጠንቀቅ። ተጠንቀቅ ኃይል በጄ ነበረኝ ምናምን ይላል ደግሞ ይኑራ። ታዲያ ምን አሁን እኔ እዚህ ቤት ኃይል ነበረኝ ብትለኝ ምን ያደርግልኝ? ኧረ ምን ነው ዛሬ መብራት ሲጠፋ እኔ በጣም ደስ እንደሚለኝ ታውቃለህ። እዝናናለሁ። በቃ ሪላክስ ነው ማለት ማን ተኮሳተር አይታየኝ፣ ማን ፈገግ አለ አይታየኝ። ደስ ነው የሚለኝ ኢየሱስ ጌታ። ሃሌሉያ። 4 ሰዓት ድረስ ብሰብካችሁ ደስ ይለኝ። እግዚአብሔር የተመሰገነ ይሁን። ስለዚህ ያንተ ፖቴንሻል ያ ፕራውድ ማድረግ አለብህ፣ መመካት አለብህ። የእግዚአብሔር በመሆን መመካት አለብህ። ለምን መሰለህ? እግዚአብሔር ከመከራ ሁሉ ያድናቸዋል። የሱ የሆኑት እግዚአብሔር የሱ የሆኑትን ይጋርዳቸዋል። እግዚአብሔር የሕዝቡ ጥላ ነው። ታውቃለህ? በሐሩር ላይ ጥላ ነው። ድምፁ ነው ጥላ የሚሆነው እንጂ ሌላ ምን አለ? ለምን ይሄን ብታሳድግ አይሻል? ተለማመድ። በህይወትህ በጠዋት ተነስተህ ቃል ተቀበል፣ ዝማሬ ተቀበል። እንደ ቅድሙ ገባ? እንደ ቅድሙ አይነት መዝሙር ይሄ ዝም ብሎ እንትን አይደለም። ሲከፋ ሲጨንቀኝ ሲያርበተብተኝ ምናምን እንዲህ አይነት መዝሙር አትስማ። ልክ የቅድሙ አይነት መዝሙር አልሰማህ? ክብር ላውራ ዛሬም ነገር የእስራኤል ቅዱስ አንተው ተባረክ፣ ብዙ ስራዬን ሰርተህ አከብር ዘንድ ይገባኛል። እንዲህ አይነት መዝሙር ስማ። ካንተ ባንተ በሆነው ነገር እዚህ ደረስኩ፣ ስም ይባረክ ጌታ። ላንተ ምን ይሳንሃል? የጠላት ምሽግ ገና ይፈርሳል። የቱን ጀምሬ የቱን ልተው? ይሄ ጌታ ለኔ ያደረገውን ሳስበው ከቁጥር በላይ ለኔ ሆነውን ሳስበው ከቁጥር በላይ። በዚህ ተሞላ። መስሪያ ቤት እየሄድክ በዚህ ተሞላ። አለቃህን እያሰብክ አትሄድ። ጠዋት ቢሮ ስትገባ ሁሉም ሰው ፊት ላይ ፈገግታ ምን ሆነ ነው ሲሉ ደህና ናችሁ ብለህ ግባ። በቃ ብትነግራቸውም አይገባቸውም። እስኪ ገባቸው ታገስ። በቃ ደስ ይበል። አማኝ መንገድ ላይ ሲሄድ ራሱ በቃ ኮስተር ብሎ በቃ የሆነ ዝግ ሰማይ ውስጥ ሆኖ ነው የሚመስለው። ፈገግ በል። ከውስጥ ድምፅ ጋር ታረቅ። ሩቅ አትሂድ። ግርግር አትፍጠር እባክህ። ኢየሱስ ጌታ። አሜን ናችሁ ወይ? አሃ ወንደርፉል። ጌታ ይመስገን። ወደ ነጥባችን ስንመጣ ማስተዋል ያለብን በደንብ አንድ ማስተዋል ያለብን ጉዳይ አለ። ሃሌሉያ። መስማት ወሳኝ እንደሆነ ሁሉ የምንሰማውን ድምፅ ማስተናገድ ከመስማት ያልተናነሰ የህይወታችን አቅም ነው። እየሰማችሁ ነው? መስማት ወሳኝ ነው። መስማትን መለማመድ ወሳኝ ነገር ነው። ያንን የምንሰማውን ደግሞ ወደ ድርጊት ለመውሰድ ያንን ድምፅውን ለማድረግ መትጋት መነሳት ከመስማት ያላነሰ ለህይወታችን ፓወርፉል የሆነ አስተዋጽኦ ነው ያለው። ኢየሱስ ጌታ። አሜን ናችሁ ወይ? አያችሁ ብዙዎቻችን ቤታችንን ምርመራው እንዴት? እኔ በጣም ብዙ ጊዜ ልነግራችሁ ፈልጋለሁ። ጨለማው ከድምፅ ቢሃይንድ ነው፣ ከእግዚአብሔር ድምፅ ቢሃይንድ ነው የራሱን ድምፅ የሚያሰማው።
እግዚአብሔር ፈቃዱን ሲገልጥ ነው። ታውቃላችሁ እግዚአብሔር ፈቃዱን ሲገልጥ ነው ጨለማ ከዛ ተቃራኒ ድምጽ የሚያመጣው። ይሄ ማወቅ አለባችሁ። እግዚአብሔር አንድ ነገር ሲናገራችሁ ያ ነገር እንደማይሆን በጠዋት መጥቶ መንገር ይጀምራል፣ መትጋት ይጀምራል። የብዙዎቻችን ችግር ይሄ ነው። ባይዘው እዚህ ቤት ውስጥ እግዚአብሔር እገላለሁ ያለው ሰው አለ? ደህና መሻችሁ ካላችሁ አውጡ። ምን እግዚአብሔር ነው ያለው? ይገላል። በቃ አየ እግዚአብሔር ኪሳራ ውስጥ ከተሃለው እግዚአብሔር እድሜህን ከንቱ ባዶ አደርገዋለሁ ያለው አለ? እዚህ ቤት ውስጥ ክፉ ቃል ከእግዚአብሔር የሰማ ሰው አለ? ባህሪው አይደለም። እንኳን ለኛ ለጻድቁም እንኳን ለጻድቁ እንኳን ልጁን ለሰጠላቸው ልጆቹ አይደለም ለጨለማው በጨለማው ዓለም ላሉ በኃጢአት ውስጥ ላሉ ለነሱ የጽድቅን ፀሐይ ሊያወጣላቸው ዘወትር ድምጹን የሚያሰማቸው አምላክ። ስለዚህ በደንብ ስም በደንብ እግዚአብሔር መልካም ሊያደርግልህ በህይወትህ በተናገረ ማግስት አንድ ነገር መንቀሳቀስ ይጀምራል። አንተ ሰፈር እንደማይሆንልህ ማሳየት ይጀምራል። አየህ ዝም ብለህ ገንዘብ የምታገኝ የነበርክ ሰውዬ እግዚአብሔር ድንገት ይመጣና ባለጠጋ አደርጋለሁ ይላል። ከዛ ለብዙዎች እናት አደርግሻለሁ ይላል፣ ለብዙዎች አባት አደርጋለሁ ይላል። ከዛ በኋላ ወንድሜ አንተ የምትለብሰው ልብስ ላይ ማለቅ ይጀምራል። ከዛ ይነግራል አንተ አሁን ለሰው ይላል፣ አንተ አሁን ለሰው ልትሆን ምናምን ይላል። አንቺ አሁን የብዙዎችን ከዛ ምን ማለት ትጀምሪያለሽ? ትላንትና ቢሮ እያወራን ነበር ከተወሰኑ ሰዎች ጋርና አንዲት ሴት ጌታ ቤት እንዲሰጠኝ ጸልዩ ብላ ነው ምናምን አሉ። ከዛ ጌታ ቤት ሰጥሻል የሚል ትንቢት መጣላት አሉና 12 ክፍል ቤት ያስፈልገኛል አለች አሉ ሴትዮዋ። እንደዛ ነው መሰለኝ፣ ምሳሌውን ከተሰጥኩ አላውቅም፣ ግን እውነተኛ ታሪክ። ከዛ ሴትዮዋ ሰው ቤት ተቀጥራ የምትሰራ ሴት ናት። እናም በቃ 12 ክፍል ቤት ይስጠኝ ጌታ በቃ ያስፈልገኛል ብላ ስትናገር አገልጋዩ ምን የሚል ይመስላችሁ? የጸሎት ርዕስ ያላችሁ ሰዎች ነው ያለው፣ ጉባኤ ያለ እዚህ ወጣ 12 ክፍል ቤት እንዲሰጠኝ ጸልዩልኝ። ራሱ ለጸሎት ራሱ አይከብድም? ይሄ ገባ ይሆን? አሁን እንደኔ አይነት ትንሽ እንደውም ዘመኑን ነው ትንሽ ቦርጭ የጠፋ ነው ገፋ ያለ የሆነ ሰው እየመጣ አሁን እዚህ መነጽሩን አድርጎ እንዴት ናችሁ ወገኖቼ ሃሌሉያ 12 ክፍል ቤት እንዲሰጠኝ እስኪ ጸልዩ ብል ሁላችንም ወዲያው ነው እንነቃቃለን። ገባ? እዚህ ግባ ማትባል ሴት ስትመጣ ለመንፈስህ ራሱ አስቸጋሪ ነው። ጌታን መቀበል ያቃታቸው ለዛ ነው መጽሐፉ ሲናገር እንወደው ዘንድ እንኳን ደም ግባት የለውም ይችላል። ከዛ አንድ ቀን እሑድ ጠዋት አምልኮ ላይ እዛ የተናገረችው አምልኮ ሰዓት ላይ ቋ እያደረገች መጣቻሉ። ወገኖቼ ምስክርነት አለኝ አለች። ምንድነው? ጌታን አክብሩልኝ። ምን ነው? ጌታ 12 ክፍል ቤት ሰጠኝ። ምንድነው የተፈጠረው ታውቃላችሁ? እሷ የምትሰራባቸው ሰዎች የውጭ ሀገር እድል ያገኙና ሙሉ ቤተሰቡ ሙሉ ቤቱን በሷ ስም አድርገው ውልቅ ብለው ከእግዚአብሔር ድምጽ ጀርባ ተቃዋሚ አለ። እማናስተውለው ለዛ ብዙዎቻችን እግዚአብሔርን እንከሰዋለን አይደል? ገብታችኋል? እንከሰዋለን። መዝሙር እንጽፋለን። ከዛ መዝሙር እንጽፋለን። ባይዘው ስትናደዱ መዝሙር አጻፉ። ሲከፋችሁ መዝሙር አጻፉ። ደስ ሲላችሁ መዝሙር አጻፉ። ከእግዚአብሔር ጋር ስትሆኑ ብቻ መዝሙር ጻፉ። ያችሁ ይሄን መዝሙር እንዴት ጻፍከው ሲባል አንዳንድ ሰው ምን ይላል? ቤተሰቦቼ በደውልላቸው ስልክ አያነሱ፣ ጓደኞቼ በደውልላቸው ስልክ አያነሱ። ከዛስ እንደ ሰዋ እግዚአብሔር ማቻ ያረግልኝ። እግዚአብሔርን አሰብኩት አለ ደስም። እግዚአብሔርን ስታስብ አክስት ትዝ አትልህ። በየት በኩል ብቅ ትላለች። አይ ጌታ አረቻ ይላል። በየት በኩል የሰፈር ሰው እንዴት እዚህ ይላል። አባት አጎት እንዴት እዚህ ይላል። እንደ ዮሐንስ እኮ አየሁትና እንደሞተ ሰው ሆንኩ ነው ያለው። እንደሞተ ሰው ራሴን ላቃልቻልኩ። ስለዚህ ብዙ ሰው ሰልፍ የሚገጥመው ድምጽ ሲሰማ አይደለም፣ ከድምጹ ተቃራኒ የሆነ ሰልፍ ሲነሳበት ነው። ለዛ ነው ድምጽን መለማመድ ያለብን። አልሰማም ማለት አለብን። አልሰማም
አይደለም በቃ እኔ ፍቃዴ አይደለም በቃ ፍቃደኛ አይደለም ገባ በቃ እኔ ፍቃደኛ እስኪ ፍቃደኛ አይደለም በሉ ከእግዚአብሔር ውጪ ልሰማ በሉ እስኪ ፍቃደኛ አይደለም በሉ እስኪ በቃ አልፈቅድ አንዴ ሰምቻለሁ ዳዊት ምንድነው ያለው እግዚአብሔር አንድ ነገር ተናገረ ከዛስ እኔም ይሄን ሰማሁ ኃይል ሌሎች ኃይለኞች ከዛ በኋላ ድምጽ ቢያሰሙ አልሰሙ እኔ አንዴ ነው የሰማሁት አይ አጠገባቸው ያለውን ሰው እኔ አንዴ ነው የሰማሁት በሉት አንዴ ነው የሰማሁት በሉት እኔ አንዴ ነው የሰማሁት በሉት እሱም በሉት የእግዚአብሔር ኃያልነትን ነው በሉት እንዳፋችሁ ቃል ይሁን አይምሯችሁ ለዚህ ቃል አሳልፈ የሰጠው በኢየሱስም ኃይለኛ ከዚህ በኋላ እግዚአብሔር ብቻ እንደሆነ አይምሯችሁ ይነግራችኋል በመውጣታችሁ ከኃይለኛው ድምጽ ጋር ትሮጣላችሁ ባካችሁ ተናገሩ ባካችሁ ኃይለኛ አንዴ ሰምቻለሁ በሉ ባካችሁ ሌላ ድምጽ አላስተናገደም በሉ ባካችሁ ማማሻካታ ያለ አብራካስ ሰማው አለ በቃ ኃይል እግዚአብሔር በቃ ፈዋሽ እግዚአብሔር አዳኝ እግዚአብሔር በቃ ትኖራለህ ያለ እግዚአብሔር አትሞትም ያለ እግዚአብሔር መከናወን አለ ያለ እግዚአብሔር እባርካለሁ ያለ እግዚአብሔር እቀባለሁ ያለ እግዚአብሔር አድሳለሁ ያለ እግዚአብሔር አነሳለሁ ያለ እግዚአብሔር ሌላ ኃይለኛ የለም ለዛ ነው መጽሐፉ እናንተ ራሳችሁን ከኃይለኛው እግዚአብሔር እግር በታች አዋርዱ ከእጁ በታች አዋርዱ ከዚህ ድምጽ በታች መንበርከካችን ካልቀረ ለእግዚአብሔር ድምጽ እንመርከክ በቃ ስንቱ የመጣት ትጥቀስ ፈታና ኖ በሉ ጠዋት ተነስቶ ቀኑን ላይ ሊደፋብሽ ሲሞክር አንቺ ከቀኑ በላይ ሆኝ በቃ ህይወትሽ እንደነሰሩ ብድግ ብለሽ ከደመናው በላይ ከዝናቡ በላይ ከግርግሩ በላይ በቃ ጠዋት ተነሽ ኢየሱስ ጌታ እንዳለፈው መከራዬ ምናምን በይ ዝም ብለሽ ምንድነው ሴትየው ምናምን የምትለው ሲልሽ ለማበሉ ነነነና አፈራቸው ኢየሱስ ጌታ ምን አልኳችሁ ከዚህ ፊት ነግራችሁ በቃ ስፖርት እየሰራችሁ በዛው በቃ ይለቃል የሰውነትም ድካም ይለቃል መንፈስ ዓለም ላይ ያለውም ድካም ይለቃል አይ እሺ እዚህ ማስመዘግባችኋለሁ በቃ የሰማችሁ ነው ያ ነው በቃ በደም ከፈት አድርገው ኢየሱስ ጌታ እኔ አንዳንዴ ለቀቅ አደርገዋለሁ ገባችሁ ቢሮዬ አሁን ቁጭ ስል በቃ መጸለይ ምናምን ስፈልግ የዚህ ላፕቶፕ ድምጽ አነሰብኝ አሁን እቤት አቧራ የሚጠጣ የሆነ አንድ ስፒከር አለ ቆይም ጣልኩ ቢሮዬ ውስጥ ለቀቅ አደርገዋለሁ ሌሎች ድምጾች ራሱ ለመስማት እንዳትችል ያደርጋል ሰው ቢጠራ ራሱ አሰማ ስልክ ቢጠራ ራሱ አሰማ አንዳንዴ እንደዛ አድርግ አያው ስልክ ሲጮህ አትበል አንዳንዴ ድምጽ ከድምጾች በላይ ሁሉ የሚሆን ድምጽ አካባቢ ላይ ፍጠር አይ አካባቢ ላይ ፍጠር ከበድ ያለ ቮልት ድምጽ ተጠቀም አይ ከባድ ቮልት ያለው ድምጾችን ሁሉ የሚውጥ ድምጽ ካጃማ በዚያ ድምጽ ፊት ራስህን አሳይ ሌላ ድምጽ አትስማ ጌታ የተመሰገነ ይሁን አሜን ናችሁ አሜን አሃ በደው ክርስትና ቅድም ነግራችኋል ክርስትናን ጉልበታ የሚያደርገው ጸሎት አይደል ክርስትናን ጉልበታ የሚያደርገው ጾም አይደል ክርስትናን ጉልበታ የሚያደርገው መስጠት አይደል ክርስቲያን ጉልበተኛ መሆን የምትችለው ስታገለግል አይደል ክርስቲያን ጉልበተኛ መሆን የምትችለው ስትጸልይ ክርስቲያን ጉልበተኛ ደግሞ መሆን አለበት ደራመሻችሁ ክርስቲያን ፓወርፉል ለመሆን ያለበት ክርስቲያን አንገት የደፋር ለመሆን ያለበት ክርስቲያን ቀና ያለ አሜን ክርስቲያን ቀና ያለ ክርስቲያን የሚስቅ አይ ክርስቲያን የሆነ የተረጋጋ ክርስቲያን ሆነ የእጆች ስራ የሚከናወኑ አይ በህይወት ውስጥ ጉልበት የሚሰጥ ነገር እንደሆነ ታውቃለህ ከድምጽ በኋላ ያለ ትጋት ለምትሰማው ድምጽ ያለ ምላሽ እሱ ነው በህይወት ጉልበተኛ የሚያደርግ እንዴት ትጸልያለህ ፈሪ ሆነ እንዴት ትጸልያለህ የፈሪ ጸሎት ምን ይመስላል ምን አይነት የፈሪ ጸሎት ፈሪ ሲጸልይ ሰምተህ አታውቅም
ፈርታችሁ ጸልያችሁ አታውቁ? እሺ ኢየሱስ ጌታ። አይ የፈሪ ጸሎት እግዚአብሔር አይሰማም። ክርስቲያን ከሆንክ ፓወርፉል ክርስቲያን ሆናል። ጾም ጸሎት ይዞ ሰው ለምንድን ነው ምንም ውጤት ሳያመጣ የሚወጣው? የራሱን ድምጽ ይዞ ነው የሚገባው። ከዛ ይገባል ጌታ ሆይ አፍርሻለሁ፣ ጌታ ሆይ ልክ ሲመጣ ነገሩ ቁጭ እንዳለ ለምን ምንም ድምጽ ራሱ ሲጮህ ነው የሰማው። አይ ፈራችሁ። ብዙ ሰው ጸልዮ ሲመጣ ጌታ ምን አለ ብትሉት ጸለይኩ ብቻ ነው የሚለው። የጸጥታ ጊዜ የለው ወንድሜ። አብዛኛው ጸሎት ከመጮህ ባለፈ በጣም ኳይት የሆነ ጊዜ መሆን አለበት። የጸጥታ ጊዜ መሆን አለበት። ከቃል ጋር ከአምልኮ ጋር አታችመንት ያለው መሆን አለበት። ከጮት ጋር ብቻ መሆን የለበት። መጮህ ጥሩ ነው፣ እንደኔ መጮህ የለም፣ ግን ካልም መሆን አለበት። ደግሞ አንዳንድ ሊነግር ሲፈልግ እሺ ማለት አለበት። ጉልበታም የሚያደርግህ ከምትሰማው ድምጽ ኋላ ለመሮጥ መወሰን። ወንድማችን ሙሴን ትንሽ እንየው እስኪ። ጥቅሱን ብቻ ላንብብና ልጨርስ፣ ነገ እንቀጥለው አይሻልም? ከ58 ነው። ሰዓቴን ማለፍ ስለማልፈልግ ቃል ስለገባውላችሁ ክብር ለኢየሱስ ይሁን። ማንም ሰው እንዲመሽበት አልፈልግም። ዘጸአት ምዕራፍ 14 ከቁጥር 15 ጀምሮ ያለውን ቃል አነብና ነገ ጠዋት ላይ ጥሩ የመንፈስ ቅዱስ ጊዜ እናሳልፋለን። እንደዚህ ይላል፣ እግዚአብሔር ሙሴን አለው ለምን ትጮህብኛል? አሁን ምን አልኳችሁ? ጸሎት አይደለም፣ ከድምጽ ውጪ ያለ ጸሎት ጩኸት ነው። ምክንያቱም አውት ነው፣ ከድምጽ ውጪ ነው፣ ከእግዚአብሔር ድምጽ ውጪ ነው። አሁን በደምብ ስሙ። ባህሩ ፊት ሆነ ተቀበል ብያለሁ፣ ነግሬሃለሁ፣ አትረበሽ። እንዲህ ነው የሚለው መጽሐፍ። ለምን ትጮህብኛል? እንዲጓዙ ለእስራኤል ልጆች ንገር። ሙሉ እስከ 31 ነው የምናነበው፣ ግን እዚህ ጋር ብቻ ላቁሙ። እንዲጓዙ ለእስራኤል ልጆች ንገር። ክብር ለኢየሱስ። ጥቂት ደቂቃ ነው ያሳለፋችሁት። በዚህ ጥቂት ደቂቃ በታናሹ ሰው የእግዚአብሔር መንፈስ አልፎ ተናግሯቸዋል። ለተናገረን መንፈስ ቅዱስ ክብር እንሰጣለን። ከዚህ በላይ ክብር ስጡ። ከዚህ በላይ ሃሌሉያ